ለማገልገል እና ምእመን እንዴት ነው ከቤተ ክርስቲያን ጋር መስራት ያለበት፣ ቤተ ክርስቲያንስ ምንድን ነው የሚለውን ነገር እንደ መጽሐፍ ቅዱስና እንደ ስርዓተ ቤተ ክርስቲያን የተወሰነ ነገር ብለውን በዘጋው ራሱ ደስ ይለኛል። እኔ ሜን ያባት አይ ግሩም ነው። ቤተ ክርስቲያን ራሱን የቻለ ህግና ስርዓት የተሰራላት ዶግማ የሚባል የሚታመን ቀኖና የሚባል ደግሞ ዶግማውን ራሱን የሚጠብቅ ትውፊት የሚባል ደግሞ ዶግማውን እስከ ቀኖናው የምንረከብበት መቀባበያ የቅብብሎሽ ህግ ያላት ናት። አስቀድሜ እንደተናገርኩት ዶግማ ማለት ሃይማኖቱ ነው የስላሴ። የተወደዳችሁ ውድ ክርስቲያኖች ዲያቆኑ አቤል ያበላሸውን እንደገና እግዚአብሔር እርሱን ያንን ገዳም አጆራ ተክለ ሃይማኖት ገዳምን ከሱን ካገለገልን በኋላ 4 አጥቢያዎችን መጽሐፍትን እንደዚህ ነገሮችን መርዟል የተባለበት ቦታ ሄጄ ከአባቶች ጋር ምክክርና ትምህርት ሰጥተን መጥተናል። እግዚአብሔር ያክብርልን። ሌላውን ሙሉ በተለያየ አይነት ቪዲዮ አቀርብላችኋለሁ። ተባረኩልኝ። አሁን ያልኩትን ሰማ ተሙዬ? አዎ ሰምቻለሁ ተሙዬ። እንዲሁ ነው። ታች አለፍ ስል ቆሜ ነበርና በዚያ ሳብ አድርጋችሁኝ ነው እንጂ ብዙ የሚመች ቦታ አይደለም። ከገባው አይቀር ግን ጥያቄዎች ካሉ እነሱ እናስተናግዳለን። የያዛችሁት አጀንዳ ካለም እሱ ላይ ሀሳብ እንሰጣለን ማለት ነው። ግሩም አጀንዳው ምንም የሚጠቅም አይደለም። እንዳጋጣሚ ሆኖ ትንሽ የተወሰኑ ቪዲዮዎችን አይቼ ለነሱ ወንድማችሁ ነኝ በውስጥ አውሩኝ ካልሆነኑና ገስጹኝ የሚል ሀሳብ ነው። ችግር የለውም። ቀጥሎ ከዚህ በኋላ ወደዚህ አይነት ነገር ውስጥ አልገባም። እስኪ ብድራትን ስለመመልከት እግዚአብሔርን ስለማገልገል እና ምእመን እንዴት ነው ከቤተ ክርስቲያን ጋር መስራት ያለበት፣ ቤተ ክርስቲያንስ ምንድን ነው የሚለውን ነገር እንደ መጽሐፍ ቅዱስና እንደ ስርዓተ ቤተ ክርስቲያን የተወሰነ ነገር ብለውን በዘጋው ራሱ ደስ ይለኛል። እኔ ሜን ያባት አይ ግሩም ነው። ቤተ ክርስቲያን ራሱን የቻለ ህግና ስርዓት የተሰራላት ዶግማ የሚባል የሚታመን ቀኖና የሚባል ደግሞ ዶግማውን ራሱን የሚጠብቅ ትውፊት የሚባል ደግሞ ዶግማውን እስከ ቀኖናው የምንረከብበት መቀባበያ የቅብብሎሽ ህግ ያላት ናት። አስቀድሜ እንደተናገርኩት ዶግማ ማለት ሃይማኖቱ ነው የስላሴ አንድነት ሶስትነት ብለን የምናስተምረው የክርስቶስ ቅዱስ ስጋና ክቡር ደም 5ቱ አእማደ ምስጢር የምንላቸው በዘመነ ብሉይ ሳንሽር የተረከብናቸው በዘመነ ሐዲስ ባለቤቱ ክርስቶስ የመሰረታቸው ዶግማዎች ይባላሉ። የምንተዳደርባቸው መተዳደሪያ ደንባችን ደግሞ ቀኖና ይባላል። ቀኖና በርካታ ትርጉም ቢኖረውም አጥር ይባላልና አጥር የሌለው ቤት አልፋጅ ሁሉ እንደሚገባበት እንደሚወጣበት ቀኖና የሌለው ሃይማኖትም ስላሴን ሲፈልግ አንዴ 3 ሌላ ጊዜ 4 ብሎ ማንም ሰው እንዳያስተምር ያን ዶግማ የምንወስንበት ወይም የምናጥርበት ማጠሪያችን ቀኖና ይባላል። ትውፊት ማለት ደግሞ ዶግማውን እስከ ቀኖናው ሳይፋለስ ሳይጓደል ከአበው ተረክበን እኛ ይዘነው ኑረን ለትውልድ የምናስረክበው ማለት ነው። ልክ እንደዚሁ ሁሉ በስርዓተ ቀኖና የሊቀ ጳጳሱ ድርሻ፣ የመነኮሳቱ፣ የካህናቱ፣ የዲያቆናቱ፣ የምእመናኑ ድርሻ አለው። የአገልግሎት ስርዓት በአንጻሩ ደግሞ ድርሻዎች አሉ ማለት ነው። እኛን መጠበቅ ነው። ምእመን እንደ ምእመንነቱ ምእመን ማለት በነገራችን ላይ ሁሉም ሰው ምእመን ነው። ፓትርያርኩም ምእመን ናቸው። መምህራኖችም ምእመናንን አማኞች ማለት ነው። በጥቅሉ በክርስቶስ የምናምን ማለት ነው። አመነ ስለሚል ግሱ ምእመን ማለት አማኝ ማለት ነው በአማርኛ ሲተረጎም። ምእመን ብለን ስንናገር ደግሞ ሁሉንም ክርስቲያን ጠቅላላ ቤተክርስቲያንን ወክለን የምንናገርበት ቃልም ይሆናልና በዚች ቅድስት ቤተክርስቲያን እንደ እንግዳ ደራሽ እንደ ውሃ ፈሳሽ እንደ ፕሮቴስታንቱ አስተምህሮ በመሰለኝና በደሳ ላይ የተመሰረተ ምንም አይነት አስተምህሮ የላትም። ሁሉም ህግ ሁሉም ስርዓት ያለው ነው። እንደኔ ብሎ መናገርም ባለፍ ስል እንደነበረው አይቻልም። እንደሆነ ሰው የተመሰረተች አይደለችም እና እሱ ላይ ልዩ ትኩረት ሊደረግበት ይገባል የሚል መልእክቴ ነው። አንደኛው ማለት ነው።
ሁለተኛው በጣም አሁን የተቸገርነው ተሙ ምን መሰለህ እንደው በዋናነት ትኩረት እንዲደረግበት የምፈልገው በተለይ ምእመናን ማን ነው ከናንተ መካከል ከኔ ጋር አብረን እንሂድ ሐሳብ ጥሩ ነው ያለኝ? እኔ ቲክታክ ላይ በጣም እማከብራቸው አንድ መምህር ኤፍሬም እንሂድ ብያቸዋለሁ፣ ደውዬላቸው። መምህር ኤፍሬም ያሉበት አካባቢ ሩቅ ስለሆነ የሚመች ቦታ ስላልሆኑ ወይ ሩቅ አካባቢ ነኝ ያለሁት አሉ። በቃ ቀጥሎ ደግሞ መምህር ተመስገን ደውዬላቸው የጻፉትን መጽሐፍ በራሳቸው ፍቃድ ጊፍት አድርገው ሰጡኝ። ራሳቸው የጻፉት መጽሐፍን ባለማወቅ ትስታላችሁ የሚል መጽሐፍ። ሌላ ግን ቲክታክ ላይ ያለን ምእመኖች፣ እኔ ምእመን ነኝ አይደል? ተሙ ልክ አይደለህም፣ ቆይ ይህን ነገር እንዴት እናድርግ፣ አብረን እንሂድ ነው ማለት ያለባችሁ። ተነስታችሁ እኔን ክብሬን ቤተሰቤን መሳደቡ ነው ተገቢነቱ። ሆይ እኔን ክብሬን ቤተሰቤን በዙሪያ ያሉትን ነገሮችን መስደብ ለእናንተ የመንግስተ ሰማያት መግቢያ ቁልፍ ነው? እርካታ ይሰጣችኋል? እረፍት ይሰጣችኋል? አይሰጣችሁ። ሁላችንም የምንድንበት አንድ እውነት አለ። ያ እውነት ክርስቶስ ነው አይደል? ክርስቶስ የገባው ሰው ደግሞ ነገርን በልክ ነው የሚያደርገው። ሁላችንም ጥሩ ምላስ አለን። ግን በጥሩ ምላሳችን የማንናገረው የማንሳደበው ስድብ ኃጢአት ስለሆነ ነው። መጽሐፍ ቅዱስ ሲናገር ሰውነትን ሕያውና ቅዱስ መስዋዕት አድርጋ አቅርብ ካለ ምላሴም ሕያውና ቅዱስ መስዋዕት ሆኖ ነው ለእግዚአብሔር መቅረብ ያለበት። ንግግሬም ጥሩ ነው መሆን ያለበት። ካልሆነ ግን በቃ ክርስቲያንን እንወክላለን ብለን ልናወራ አይገባም። ያም ቢባል በማንምም አልሰናከልም፣ በማንምም ደግሞ ልሰናከል አልመጣሁም። ድንገት የሰራው ስራ እኮ ብዙዎቹን እኮ ላስደስት እኮ ይችላል። ግን ደግሞ እናንተን እንዲያስደስት አይደለም የሄድኩት፣ ስሜቴንም አይደለም የገለጽኩት። ስሜቴንም አይደለም የገለጽኩት። ለምን ስሜታዊ ሆናለሁ? ስሜታዊ አልሆንም። ክርስቲያናዊም አይደለም ስሜታዊነት። በስሜታዊነት መገለጥም ክርስቲያናዊ አይደለም። ድንገት ከፕሮቴስታንት ስለመጣው የሆነ ሰዓት ላይ ግልፍተኛ እየሆንኩኝ ከዛ ከፕሮቴስታንታዊ ባህሪ ይዣቸው የመጣቸውን ባህሪያቶችን እያሳየው ሊሆን ይችላል ከዚህ በፊት። አሁን ደግሞ አላሳይም። ለምን ቢባል ማደጋችሁ በነገር ሁሉ ይታወቅ ነው ቢለዋል መጽሐፍ ቅዱስ። ስናድግ በነገር ሁሉ ነው መታወቅ ያለበት። ቤተ ክርስቲያን እናንተ በምትሉት ልክ አይደለም የምትሄደው። አሁን አንድ እውነት ልንገራችሁ። ለእናንተ እኔ መመለሴ፣ እናንተ እኔን መስደባችሁ፣ ለእናንተ እኔ በስድብ መመለስ ማንንም አይጠቅምም፣ ማንንም አናድነው። ድንገት ደጋፊ ልናበዛ እንችላለን። ረገጣው ምናምናም ተብሎ የሚስቁ ሰዎች ሊኖሩ ይችላሉ። ግን ማንንም ግን አናድነው። ስተት ሰርተሃል ተሜ፣ መጽሐፍ ቅዱስ ሰብስበህ መሄድ ልክ አይደለም፣ ቀለብ ይዘህ መሄድ ልክ አይደለም። ስተት ሰርተሃል፣ ቤተ ክርስቲያን ተጎድታለች፣ ምእመኑ ተጎድቷል ብሎ የሚያስብ ኦርቶዶክሳዊ ካለ ላስገባ። ያን ቢባል ልክ አይደለም። አውዶች ልናስተውል አይገባም፣ ልንጠነቀቅ አይገባም። ትህትናቸውን ብናይ አባቶቻችንን ዝቅ ብለው እንትን ሲሉ ጌታ የአባቶችን ትህትና ብናይ በቃ ከክርስቶስ የተማሩት ከድንግል ማርያም የተማሩት ስለሆነ ያንን ነገር እንማራለን።
ሌላ እኔ እናንተን በመመለስ የዛሬ ዓመት የዛሬ 2 ዓመት ተጠብቆ የሆነ ስህተት የምትሰሩበት ሰዓት ላይ ለፕሮቴስታንቶችና ለእስላሞች ግብአት አላደርግም። ከዚህ በፊት እኮ ወንድሞች ላይ ተሳስቼ እኮ ተናግሬያለሁ። አሁን ግን አልናገርም። ልክ አይደለም። የትኛውንም አምላክ አላስደስተው። ልክ አይደለም። ነገሮች ይሰራ መሬት ላይ እንዲሰራ ትፈልጋላችሁ? አዎ። የሚጠመቁ ልጆች አሉ። እንሂድ። አባቶች እያስተማሩ ነው። እንሂድ፣ እንያቸው። ነጠላ ገዝተንላቸው እንሂድ። ለምን አስፈለገ ሚዲያ ከፍቶ መሰዳደቡ? ነገ ትውልድ እንተክል አይደለ? ነገ ዘር ይኖረን የለ? ለምን ፎቶአችን ተለጥፎ ተቀምጦ ሚዲያ ላይ ልጆቻችን ይሸማቀቁ? እሺ ፍትህ ኦርቶዶክስና ላስገባህና በምን ጉዳይ በየትኛው ክህነት በየትኛው ነገር እንደሆነ ልጠይቅ እስኪ። ናይ ነው ናግባ ኢንቫይት አድርጌያለሁ። እና ላስገባው እንደሜና መልስልኝ። ስለዚህ መሰዳደቡ ልክ ነው ወይ አይደለም? አይጠቅምም። ወንድምየው ተረጋጋ ከማለት በፊት ጥያቄ ካለ ያው ስብሃለው ለምን አትመልስልኝም? እሺ ፍቅር ነኝ ልዩ ሰላም ብያለሁ ወንድም። ፍቅር ነኝ ልዩ እና ቶማስ ቤተ እምነትን ትነግረኝ? አይ ጴንጤ ነው ጴንጤን የጻፈው እና ቶማስ ጥላውን ሰላም ብሏል። ሰላም ተሙ፣ እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም። እግዚአብሔር ይመስገን ሰላም ነው አለው። እግዚአብሔር ይመስገን። የት ቤተ እምነት ነህ? ኦርቶዶክስ ነኝ። ጴንጤ ነው ስላልክ ነው። እሺ እኮ ለምን ይሄን ሀሳብ የሄድኩበትን ሀሳብ ታውቀዋለህ ቶማስ? አዎ ማለት የሰሞኑ እያየ ነው ያለው ነገሮች አሉ። ያ ዲያቆን ነኝ ተብዬው እሺ ልነግርህ ነው። ዲያቆን ተብዬው ማለት አቤል ነው ምናምን የሚባለው ልጅ ያደረገው ነገር አለ። በህግ የሚያስጠይቀውን ስህተት ሰርቷል። ግን እሱን ለመሸፈን ደግሞ እየተኬደበት ያለው ነገር መልካም ቢመስልም ነገር ግን ይህንን ቤተ ክህነት ያውቀዋል ወይ? ፍቃድ ተገኝቶበት ነው ወይ ነው የኔ ጥያቄ። ከታች ጻፍኩልህ። ፍቃድ አግኝተ በአባቶች ይሁንታን አግኝተ ነው ወይ ይህንን እያደረክ ያለው ነው ጥያቄ። ከታች ካነበብከው በትክክል መልካም። ከጎኔ አባቶችን ሳላማክር አልሄድም። እኔ ጴንጤ አይደለሁም። የመጀመሪያው ጉዳይ ጴንጤ ነው በራሱ የሚራመደው የሚሮጠው። ቶማስ የትኛውን ቦታ ላይ ስትሄድ አባቶችን የቤተክርስቲያን ካህናቶችን ሳታናገር አትሄድም። ዛሬ በራልኝ ዛሬ ተገለጠልኝ ብለህ ቸርች እንደምከፍተው አለመከፍተው። ግን ሀሳቡ እንደ አንድ ክርስቲያን ልጠይቅህ፣ ያ ሰው ይሄን ነገር ሲያደርግ አየኸው አይደል? ምን ተሰማ? ሄዶ ገዳማቱ ላይ
መጽሐፍ ቅዱስ ሰጥቶ እህል ሰጥቶ ሰብስቧቸው ሲያስተምራቸው ምን ተሰማ? አንተ እንደ አንድ ክርስቲያን እስኪ ንገረኝ። ወይ እኔ ያልተረዳሁበት ነገር ካለ። ልክ ነው ማለት እንደ አንድ ክርስቲያን በጣም ተናድጃለሁ። ብዙ ሀሳቦችን ብዙ ኮሜንቶችን ጽፌያለሁ። በህግ መጠየቅ እንዳለበት መናቃችንን በጣም ማለት ምን ያህል ቢንቀን እንደሆነ ነው የተሰማኝ። በጣም ተናድጄ ስለነበረ በወቅቱ ማለት ነው። ስለዚህ እኛ የመጽሐፍ ቅዱስ እጥረት ያለብን ሰዎች አለም። ቤተክርስቲያን መጽሐፍ ቅዱስ የሰጠችን ቤተክርስቲያን አንድ በነፃ የሚሰጥ መጽሐፍ ቅዱስ ገንዘብ አሰባስቦ ግን በነፃ የሚሰጥ መጽሐፍ ቅዱስ በጣም ደፍሮ በጣም ምን ያህል ቢደፍር እንደሆነ መገመት ቀላል ነው። ስለዚህ ይህን ነገር አድርጓል። በጣም የሚያናድድ ነው። በህግ መጠየቅ አለበት። ምን ቶሙ አሁን ያው ምን አለ መሰለህ ሁሉን ነገር ሚዲያ ላይ እያወራ ነው፣ ነገሮች እየከሸፉብን መጡ። አሁን ቅድም ላይ ትላንትና እንደዚህ አይነት አካባቢ እመጣለሁ ምናምን ብዬ ተናግሬ ነበር እና እዚያ አካባቢ ክርስቲያኖች ደውለውልኝ ነበር፣ ለአባታችን የሚቀርቡ እህት ወንድሞቼ። አሁን ሚዲያ ላይ የህግ አግባቡ ይቀጥላሉ የሚለውን ነገር ታየዋለህ። ስራውን እየሄድኩበት ያለሁትን ነገር የሚታይ ነገር አለ። ግን አሁን ሚዲያ ላይ ብቻ አውርተን ሚዲያ ላይ ብቻ የሚቀር ሀሳብ እንዳይሆን ነው። ቶማስ ገባ? አሁን አንተ ውስጥ ያለው ሀሳብ እኔ ጋር በሕያው በእግዚአብሔር ፊት አለ። ለምሳሌ ያክል እኔ ከፕሮቴስታንት መጣሁኝ አይደለ? ከፕሮቴስታንት መጥቼ ፕሮቴስታንት ቸርች ሄጄ ያልሆነ ነገርን አደርጋለሁ እንዴ? ህግ እኮ አለ እኮ። ሁላችንም ተስማምተን ተከባብረን የምንኖርባት ሀገር ላይ ነን እና ልክ ነህ። አሁን ሚዲያ ላይ እያወራን ችግር እየፈጠርን መጣን ነው እና አሁንም ቢሆን አንድ ቪዲዮ ላሰማ መጀመሪያ። አሁን ከዛ በኋላ ቪዲዮዎች የሰራሁትን አይታችኋል? የተወሰነ ብዙም ባይሆን ሰሞኑ እዚህ ስለነበርኩኝ የተወሰነ አይቻልም። ይኸው አሁን ከወላይታ ስመጣ የነበረውን ሀሳብ ይኸው። መቼም ሚዲያ ማለት የዓለም ሚዲያ ነው። ዓለም ሁሉ የሚሰማው ሚዲያ ነው። በዓለም ዙሪያ ያላችሁ ውድ ኦርቶዶክሳውያን እንደምናችሁልኝ። እናንተ የተወደዳችሁ ውድ ኦርቶዶክሳውያን እግዚአብሔር ፈቅዶና ወዶ እናንተ ረድታችሁኝ አባቶች እጅግ በጣም አግዘውኝ ወላይታ ላይ ያለኝን አገልግሎት በአግባቡ ጨርሻለሁ። ሌላ ክልል ስገኝ ደግሞ ሌላ ክልል ላይም ሀገረ ስብከት አባቶች ማህበረ ቅዱሳኖች እንደምታግዙኝ ተስፋ አደርጋለሁ። የተወደዳችሁ ውድ ክርስቲያኖች ዲያቆኑ አቤል ያበላሸውን እንደገና እግዚአብሔር ረድቶን ያንን ገዳም አጆራ ተክለ ሃይማኖት ገዳምን ከሱን ካገለገልን በኋላ 4 አጥቢያዎችን መጽሐፍትን እንደዚህ ነገሮችን መርዟል የተባለበት ቦታ ሄጄ ከአባቶች ጋር ምክክርና ትምህርት ሰጠን መጥተናል። እግዚአብሔር ያክብርልን። ሌላውን ሙሉ በተለያየ አይነት ቪዲዮ አቀርብላችኋለሁ። ተባረኩልኝ። አሁን ያልኩትን ሰማ ተሙዬ? አዎ ሰምቻለሁ ተሜ። እኔ አሁን እያልኩ ልንገርህ ያው ለታሙ አሁን ይሄ መቼም ዓለም ላይ የሚደርስ አይደል ቪዲዮ። ትክክል። ቪዲዮ ያለ አንድ ደጋፊ ያለ አንድ ረዳት ይህን ቪዲዮ ተቋማትን እየጠራ መናገሩ እኔን ራሱ ያስጠይቀኛል አያስጠይቀኝም? ኦፍኮርስ ያስጠይቃል። በጣም ጥሩ። ስጠይቅስ ደግሞ ስለሌላውስ ምን አልኩኝ? እንደምታግዙኝና እንደምትረዱኝ ተስፋ አድርጋለሁ። አሁን ለምሳሌ ያክል ሆሳና ሄዳለሁ ብያለሁ አይደለ? ባላወራው ደስ ይለኝ ነበር። ይህንን ሆሳና አባ ሕርያቆስ ሳይፈቅዱ ማህበረ ቅዱሳኑ ሳይፈቅድ አልንቀሳቀስም። አሁን ግን የሄድኩባቸው ነገሮች ግን እንደ አንድ ክርስቲያን እንደ አንድ ኦርቶዶክሳዊ ስሜት የሚባል ነገር አለኝ። ለሚባል እኔ ከፕሮቴስታንት መጥቼ ፕሮቴስታንት እንደማልደፍር ሁሉ እነሱ ከኦርቶዶክሱ መጥተው እናውቃለን ጉዱን እያሉ ኦርቶዶክሳውያን ምንም እንደማያደርጉ ምንም አይነት እንቅስቃሴ እንደማያደርጉ ሚዲያ ላይ ብቻ እንደሚጮሁ አድርገው አስበው ሲሄዱ ልክ ነው ብለህ ታስባለህ? ቶምዬ ሀሳብህ እንደ ሀሳብ ገዢ ነው፣ ትክክል ነው። የትኛውን ቦታ ላይ ስትሄድ ሳትነጋገር ስለማትሄድ ማለት ነው። ትክክል ተሙዬ። እኔ እኮ አካሄድ እያደረግከው ያለው ነገር እውቅና ማግኘት አለበት። ለምን መሰለህ? እኔ አሁን በግልጽ ነው እየነገርኩ ያለሁት። ለምሳሌ አንተ ኮሜንት ላይ የገባው ወይ ደግሞ ያንተ ቪዲዮ ላይ የገባው ሀሳብ አልሰጥም። ምክንያቱም እንደ አንድ ኦርቶዶክስ ገብቷል። ዝም ብዬ የሰውን እንትን በኮሜንት ምናምን ማሳጣት አልፈልግም። ከታች ኮሜንት ላይ እንዳየኸው ይህን ነገር አባቶች ያውቁታል ወይ
በቤተ ክህነት በሲኖዶስ ምናምን ፍቃድ ያገኘ ነው ወይ? ለምን እንደዛ እያልኩ እንደሆነ ታውቃለህ? አሁን አንዳንድ ሰዎች እየመጡ ቤተክርስቲያን የማታስተምረው ታስተምረ በገዛ ፈቃዱ ቤተክርስቲያንን ማለት ነው ያለ ቤተክርስቲያን ፍቃድ አንዳንድ ነገሮች ሲያደርጉ እያየን ነው። ከአንተም የተደበቀ ነገር አይደለም። ምክንያቱም ሶሻል ሚዲያ ላይ የወጣ ነገር ሁሉ ማለት የተሰጣ ነገር ነው፣ ይታያል። እና ከዚህ ስጋት አንጻር ነው ጥያቄ ጠየቅኩ። ልክ ነህ። አይ ጥያቄህን ከመቶ ነው የምቀበለው። አሁን ጥያቄ የጤናማ የጠንካራ ኦርቶዶክሳዊ ጥያቄ ነው የጠየቀው። ለምን ቢባል እኔስ ማነኝ በራሴ ተነስቼ የምናገረው? መጀመሪያ ገምጋሚ ያስፈልገኛል። እቺ ቤተክርስቲያን መምህር አላጣች፣ ሊቃውንት አላጣች። ከጎኗ እስካሁን ድረስ ያቆሟት የሉም አይደለም፣ አሉ። ልክ ነህ እኮ የተናገርከው ነገር። ግን ስሰራ ቪዲዮ የሰራሁበትን ሀሳብ አለ። አሁንም ደግሞ ሌላው ቦታ ሄጄ ስጠይቅ ፍቃድን ነው። መጀመሪያ ያንን ፍቃድ ሳትጠይቅ ሳትናገር አይሆንም ነው። ቶሚ ተረዳ። አሁን ግለሰቦችን መጥራት እነከሌ ነበሩ ብሎ መናገሩ ለሚዲያው ጊዜው ገና ነው። ገባ ቶሚ? ገብቶኛል። በቃ የውስጥ አሰራሮችም ስላሉ አሁን እነከሌ ከኔ ጋር ነበሩ ምናምን ብትል እስቲ ጊዜ ይወሰድ፣ ይታሰብ። አሁን እንደዚህ አይነት ነገሮች ሲኖሩ ተመስገን ሄዳል እዛ ቦታ ላይ ተመስገን በአሁኑ ሄዷል አይደል? ሁለተኛና ሶስተኛ እርምጃ እንዴት ነው? አብረን እንዴት እንስራ? ወንድም እህቶቼ፣ አባቶች እንዴት ያግዙን? ለምን ቢባል የአባቶች ጸሎት ራሱ ትልቅነት አለው። ገባ? የአባቶች ትምህርት፣ የአባቶች ቡራኬ ራሱ ትልቅ ሀሳብ ነው። ትልቅ ጸሎት ነው። ትልቅ ማሳረፊያ ነው። እነሱ ሲልኩ ደረትህን ነፍተህ ትሄዳለህ። በግል ግን ደረትህን ልትነፋበትም አትችልም። ሁሉንም በአግባቡ ተጠይቆ ነው የሚካሄደው። ያሰብከው ሀሳብ፣ የተናገርከው ነገር የሚጣል አይደለም። ልክ ነው ያልከው እና የምገዛው ነው። ግን ደግሞ ሁሉን ሚዲያ ላይ ስለማይወራ አሁን ላይቭ አይደል እያወራን ያለ ነው። ትክክል። ሚዲያ የሚፈልጉ ሰዎችን እናንተ የምናወራውን ኤዲት አድርገው ቆርጠውት ለሚፈልጉበት ፖለቲካ ዓላማ ያውሉታል። አሁን ሃይማኖታዊ ፖለቲካ ዓላማ ቶማስ የሚባለው መጥቶ ተመስገን እንደዚህ ያለው፣ ከዛ በኋላ እኔ መለስኩልህን መሀል ላይ ያልኩትን እየቆረጡ ኤዲት እያደረጉ ይቀጥላሉ። ሀሳቡ ልክ ነው አሉ ከጎኖ ይኸው ቪዲዮ ሰርቻለሁ። ጥያቄ የሚያነው ነው የኔ ቪዲዮ ራሱ መልሳል። ይህን ጥያቄ የሚያነሳውልህ አንድ አድቫንቴጁም ለአንተም ጥሩ ነው። ለምን መሰለህ? አንዳንድ ጊዜ ቪዲዮ ቀድሞ እንደደረሰው ነው። አንዳንድ ሰዎች አንተን ሲተቹ ቀድሞ ቪዲዮ ከደረሰ ያ ሰው ተቺ ሆኖ ይቀራል። አንተን ሲያሞግስ ደግሞ የደረሰው ቪዲዮ ቀድሞ እሱ ከሆነ ደግሞ አንተን ማሞገስ ነው የሚጀምረው። ስለዚህ ሁለቱንም ሚዘን ወደ ባለቤቱ መተን መጠየቅ ነው። ገብቷል? ልክ ይህ ያስማማናል። አንተን ሳንጠይቅ ያስማማናል። ለዚህ ነው ቶሚ አሁን ተረድተኛል አይደል? አሁን እኔ እያስጠላኝ የመጣው ነገር አሁን ብዙ ነገሮች አሉ። አሁን ሚዲያ ላይ ይመጣና አንዳንድ ጥያቄ ጠይቅህና አንተ ስትመልስለት ይኸውልህ እንደዚህ ያደረገለት እያሉ ኤዲት እያደረጉ ገብተይ በቃ እኔን የሚረግጡ የሚሳደቡ በእኔ ላይ የሚሰሩ ነፍ ናቸው አይደለ? ተው ሌላውን ፕሮቴስታንቶች እንኳን ለምሳሌ ያክል አንድን ግለሰብ ተነስቶ ሌባ ብሎ መሳደብ ኃጢአት ነው አይደል? አቤል አቡና ኃጢአት ብቻ ሳይሆን ወንጀል ነው። ሁለት ሌባ ብሎ እኔን አቤል አቡና ሌባ ብሎኛል። ዛሬ በሰራው ቪዲዮ ግን በቃ ጴንጤ ነው ይመቸው ብዬ ነው ያለፍኩት። እንደ ህግ መጠየቅ እኮ እችላለሁ። ግን እኔ ደግሞ እግዚአብሔር ደግሞ ብዙ የተወልኝ ኃጢአት አለ። በእነሱ አይደለም የምናድደው። ፎቶ ዘቅዝቆ ወይም ደግሞ ፎቶ ለጥፎ ከ5000 ፎሎወር በላይ ሚዲያ ላይ መሳደብ አይቻልም። ገብተዋል። ፎቶ የለጠፉ ሰዎች አሉ። ህግ አለ እኮ ኢትዮጵያ ውስጥ። እኔ ለምንድን ነው ተነስቼ የሆነ ግለሰብን ፎቶ ማለጠፈው? ወንጀል ነው። ከ5000 ፎሎወር ያለፈ ሰው ፎቶ ለጥፎ ስለ ሰው ፐርሰናል ነገር መሳደብ አይቻልም። ሀሳብ መስጠት ግን ይቻላል። ሙልጭ አድርጎ መሳደብ ግን አይቻልም። እንደዚህም ያደረጉ ሰዎች አሉ። ግን ምንድነው እያደረግን ያለን ነው? በቃ ሁሉን እየተውክ እየሰማ እንደተውክ እያደረክ ወደፊት መዘርጋት፣ ከዛ በኋላ ከአባቶች ጋር መቀጠል፣ አባቶችን መስማት፣
ከቤተክርስቲያን ጎን ጋር አብሮ መቆም ቆሙ ማሳየት። አሁን ማውራት አይደለም አል ሚዲያ ላይ አሁን እኔ እዚህ ሶፋይ ላይ ቁጭ ብያለሁ አልቶሚ ሶፋይ ላይ ቁጭ ብዬ አውርቼ ዘግቼ ነገ ሌላ ቶፒክ ይዤ መምጣት የለብኝም። ዛሬ አወራሁትን ነገ ከአባቶች ጋር መተግበር አለብኝ። መነሳት ይጠበቅብኛል። የሰው ልጅ ቁጭ ብሎ ካወራ ነገም ቁጭ ብሎ ካወራ ቆሞ አይሄድም። እኔ መቆም ይጠበቅብኛል፣ መራመድ ይጠበቅብኛል። ለምን ቢባል በቃ አብረ መስራት ካለብህ እኔ ስለመጣው አይደለም ኦርቶዶክስ የቆመችው፣ እኔ ስለመጣው አይደለም ኦርቶዶክስ የምትጸናው። ኦርቶዶክስ የጸናች ናት፣ ጸንታ የቆመች ናት። ያጸናትም ደግሞ የክርስቶስ ኢየሱስ ደም። ግን እንደ አንድ ምዕመን እንደ አንድ ክርስቲያን አብሮ ሰራተኛ መሆን አለብኝ ነው የኔ ሀሳብ። ተረዳኸኝ ቶማስ? ተረድቻለሁ ተሙዬ። በቃ እኔም ከእንትን አትውሰድብኝ፣ ምክንያቱም በጣም የተለያየ ቪዲዮዎችን ስላየሁኝ እዛም ቦታ ላይ ሀሳብ አልሰጠሁም። በቃ አንተን መጠየቅ ብዙ አለ። እኔ እኮ አልኩህ እኮ ለወንድሞችም እኮ አልኩህ እኮ አሁን እኔ ፕሮቴስታንቶች ለሚሳደቡት ነገር ምንም አልልም። ለምን በለኝ። አንድ ያናዳቸዋል፣ ይጠበቃል፣ ያናዳቸዋል። ሁለት ደግሞ ማናደዳቸው መጽሐፍ የእነሱ መጽሐፍ ከዛ ከቤተ ክርስቲያን ተነስቷል ምናምን ስላልክም ገባ። ለዛ እነሱ በጣም ንዴት ላይም ናቸው፣ ሰው ያጋግላሉ። ግን እኔ ለኦርቶዶክስ ሰዎች የምለው እዛ ገዳም የመጽሐፍ ቅዱስ እጥረት አለ። ሰው ያለው ሰው አዋጥቶ መጽሐፍ ቅዱስ ተገዝቶ መሰጠቱ ምንድነው ችግሩ? እኛ እኮ ተሙ እኮ በቤተክርስቲያን ስም እኮ ሌላ ቤተክርስቲያን አልገነባም እኮ። መጽሐፍ ቅዱስ እጥረት አለ፣ ስለዚህ መጽሐፍ ቅዱስ እንስጣቸው ነው ያለው። በቃ ሌላ ነገር እኮ የለም። የሆነ ችግር አለ፣ የሆነ ችግር። እኔ እንጃ። እኔ እግዚአብሔር እዚህ ያለ ኦርቶዶክስ በጣም ከባድ ነው። ነገር ያቀሳስራሉ። ሰው ጥሩ ነገር እንዳይሰራ ያደርጋል። እዛ ቤተክርስቲያን ውስጥ ሄዶ የደረሰ ሰው ድክመት አልፈልግም ቸግሯል። ሂዶ ችግራቸውን የጠየቀ ሰው አለ። ምንድነው የቸገራችሁ ብሎ ጠይቋል። ግን በቃ ተሙ ስለሄደ እሱ ላይ ደግሞ የሆነ ነገር ያባብሳሉ። በቃ እንጃ፣ በጣም ከባድ ነው። እግዚአብሔርን ክርስትና እንደዚህ አይደለም። እና እንኳን አደረግ እንኳን የሰጠ እጅ ይባረክ እንኳን ሄድክ ማለት ሲገባው ግን ያለበት ስራ ነው። በጣም ይለፋሉ። በቃ ለምን እንደዚህ ሆነ? ለምን እንደዚህ ሆነ? ነበር ይስራ አይደለም ልደት ያደርገው ነገር ሁላችንም አፕሪሺየት እናደርገው ነበር። ኦኬ ልደት አሁን አልተመቸውም አልሄደም። ሰው ተሙ እንደዛ ካረገ ምንድነው ችግሩ? አዎ ይሄ እኮ አይደለም አሁን ጥያቄው። ሰዎች እየሰሩበት ያለውን ነገር ልክ ቅድም ለኔ ልክ ባስረዳኝ መንገድ አንድ ጥሩ ቪዲዮ ቢሰራ በምን ኢንቴንሽን እያደረገው እንደሆነ ይሄን ነገር ቢሰራበት በጣም የበለጠ ማለት ነው ድጋፍ የሚያገኝበት ማለት ብዙ ተቀባይነት የሚያገኝበት ሌላ ኢንቴንሽን እኮ የለውም። በቃ እዛ ገዳም ውስጥ መጽሐፍ ቅዱስ እጥረት አለ። ሰው የሆነ ሰው ደግሞ ሄዶ እንደዚህ አድርጓል። ስለዚህ እኛ ተባብረን ደግሞ የመጽሐፍ ቅዱስ እጥረት አለ እዛ እንስጥ ነው ያለው። ሌላ ነገር የለውም እኮ እሱን እኮ ነው የምልህ። ሌላ ነገር የለውም። ልክ በቪዲዮ ሰርቶ ልክ ብዙ ቫይራል ወጥቶ ያ ቃል ኦንላይን ላይ ነው እኮ ገስት ላይ ቁጭ ብሎ እኮ ነው የተናገረው። ምን በውስጥ እኮ ጠርቶ ነው ስጡኝ ብሎ እኮ ያደረገው ነገር የለም። ኦንላይን ላይ የቻላችሁ ሰዎች መጽሐፍ ቅዱስ ግዙ። አላየክም ቶሚዬ? መጀመሪያ የሰራሁትን ቪዲዮ ስለ መጽሐፍ ቅዱስ እኔ እኮ ያንተን እኮ ሐሳብና ቆይ አንዴ ቬቨንዬ ገብቶኛል። ቪዲዮን ግን አላየክም አይደል? መጀመሪያ የሰራሁትን ቪዲዮ ቶሚዬ የተወሰነ ቪዲዮ አይቻለሁ፣ ሲደርሰኝ ያየሁትን አይቻለሁ። እኔ እኮ በአንተ ስራ ተቆሞ የለኝም። ይሄን አይተኸዋል የኔ አባት? ቆይ እስቲ እሺ፣ ካላየሁት ምናልባት ሁለት ቪዲዮዎችን ነው ማሳየ። አፋቸውን ማስያዝ እፈልጋለሁ። አባቶች እየረዱኝ ነው፣ ቤተክርስቲያኗ እየረዳችኝ ነው። በትክክል ሊረዱ ተዘጋጅተዋል። እነዚህን ግን እርጉማኖችን ጸጥ ማሰኘት እፈልጋለሁ። መጽሐፍ ቅዱስ ግዙ። አንድ ሰው አንድ መጽሐፍ ቅዱስ ይግዛልኝ። በጣም ነው የምለምናቸው። አንድ ሰው አንድ መጽሐፍ ቅዱስ ይግዛልኝ። መጽሐፍ ቅዱስ ይዤ ደቡብን መውረስ እፈልጋለሁ። በጣም መናፍቃኖች እርጉም የሆነውን ትምህርታቸውን እያስተማሩ ስለሆነ እዚህ ጋር አባቶችን ጠርቻለሁ። ቶሚዬ ትክክል። በቃ ይህንን ነው እኔም እያልኩ ያለው። አሁን አንድ ደግሞ ላሳይክ፣ ደግሞ አንድ ላሳይክ። ይኸው ላሳይክ።
እኔ ወንድ ክርስቲያኖች ወንድማችሁን ዲያቆን አቤልኝ አሁን የምገኘው ጥንታዊ ይሄ መጀመሪያ ከናድጄ የሰራው ቪዲዮ ነው። ገዳም ውስጥ አባቶች እናቶች አሉ። ለእነሱ እንግዲህ በአቅማቸው መጀመሪያ እንዳየው አይተከዋል። በማድረግ የተወደዳችሁ ውድ ክርስቲያኖች ሁላችሁም ይሄንን ልጅን አይታችሁታል በተደጋጋሚ እና ሜንሽን የሚያደርጋቸው ሰፖርት የሚያደርጉት ሁለት ታላላቅ በመንፈቅና ያሉ ሰዎች ይታወቃል። ማናችሁም እዚህ ገዳም ላይ መጽሐፉ ተሰብስቧል። ይሄ የመናፍቅ መጽሐፍን ይዞ ሄደው እና መጽሐፉ ተሰብስቧል። ገዳሙ አስወግዶታል። ነገር ግን በገዳሙ ቦታ የመንፈቅና ትምህርትን ሊያስተምሩ የሚችሉ መምህራኖችንና 2000 መጽሐፍ ቅዱስ ይዘን ልንሄድ ዝግጅት ላይ ነን። አሁን አንድ ቻሌንጅ እንድትቀላቀሉ ይፈልጋለሁ። ከአንድ ሰው አንድ መጽሐፍ ቅዱስ ፈልጋለሁ። መምህራንን ተዘጋጅተናል። እዚሁ ገዳም ላይ ፕሮግራም አዘጋጅተናል። ሁላችሁም እኔ አንድ መጽሐፍ ቅዱስ እችላለሁ፣ እኔ አንድ መጽሐፍ ቅዱስ እችላለሁ ብላችሁ ጻፉልኝ። እያንዳንዳችሁን በውስጥ አወራችኋለሁ። መጽሐፍ ቅዱስ ይዘን ልንሄድ ስለሆነ እስካሁን ድረስ ባሰባሰብነው መጽሐፍ ቅዱስ 110 መጽሐፍ ቅዱስ አሰባስበናል። 1890 መጽሐፍ ቅዱስ ይቀራል። 10 መጽሐፍ ቅዱስ ይሄንን ላይቭ ላይ ጠይቄ አንዱ 100 መጽሐፍ ቅዱስ ገዛልሃለሁ አለኝ። አሁን ላይቭ ስትሪም አለ። አንዱ እንደዚህ ይገዛልሃለሁ አለኝ። ከዛ በኋላ ያው በእግዚአብሔር ፊት ያው ስልካቸውን ጽፈውልኝ ምናምን ስደውል አያነሱ፣ ጽፍላቸው አያነሱ። ሰው በሞራል በስሜት እዚህ ጋር ለምሳሌ አክል ቶማስ ተሜ ዛሬ እንደዚህ ያደርግልሃለሁ ብለህ በላይቭ ልታወራኝ ትችላለህ አይደል? እንደዛ ብለው አላደርግም። እኔ ደግሞ ወዲያው ይሄንን ሀሳብ እነሱ እናደርግላለን ስላሉ በቃ ክርስቲያናዊ ናቸው፣ ይሄን ረድተውኛል፣ ይሄን ነገር አድርጉ ነው። ዙሪያውን በደቡብ በወላይታ ክልል ያሉትን ሁሉ ይሄን ከጨረስኩ በኋላ ከአባቶች ጋር ተነጋግረን እንደ ቤተክርስቲያንና እንደ አባቶች ፍቃድ እንዞራለን ነበር የኔ ሀሳብ። ገባ? ስለዚህ ብዙዎች ያንን ነገር አላደረጉትም። ብዙ ሰዎች ቃል ገብተውልኛል፣ አልፈጸሙ። ገባ? ግን ደግሞ አምነውኝ ደግሞ የሰጡኝ ሰዎች አሉ። አምነውኝ ለሰጡኝ ሰዎች ሲባል ደግሞ ሄጄ ዋጋ መክፈል አለብኝ። ዋጋ ለመክፈል አይደለ ሰብስቡልኝ ያልኩት። በሰጡት ብር ማድረግ ያለብኝን አድርጌ መጣሁ። ለምሳሌ ያክል ጋሞ ጭምር ሄጃለሁ። አይተኸዋል? ጋሞን ቶሚ ማን ላይቭ ላይ ነበረ ሆነ እያዳመጥኩ ነበረ። የሆነ ሰው ላይቭ ላይ ነበር፣ መንገድ ላይ ሆነ አኬም ነበር እንደውም አይደለ? ይኸው ይሄ ጋሞ ቪዲዮ ፖስት ቻለ። ይሄ ማለት እህል ጭነን እየሄድን ነው። ገብቷል? በተፈጥሮ አደጋ የተጎዱት በተፈጥሮ አደጋ ለሞቱት ሕዝብን ይዤ መጥቼ ነው ከክርስቲያኖች ባሰባሰብኩት መጽሐፍ ቅዱስ ግዙልኝ። ምንድን ነው ያልኩት? ቶሚ እየሰማ ነው? ሀሳቡን ስሙ። እሺ፣ ከዛ በኋላ ከኔ ነው ያልኩት ባልኩት ለቤተ ክርስቲያን እንደዚሁ እና ደግሞ ለህዝበ ክርስቲያኖች እዚህ ለተጎዱ ክርስቲያኖች እህል ይዤ መጥቼ ነው። ክርስቲያኖች ሁላችሁም ይህን ነገር ስለተባበራችሁኝ ከልብ አመሰግናለሁ። እግዚአብሔር አምላክ ያጽናችሁ። ጋሞች እግዚአብሔር አምላክ ያጽናችሁ ላለው እግዚአብሔር አምላክ ያጽናችሁ። ውድ ክርስቲያኖች ከልብ አመሰግናለሁ እንዲህ እንዳደርግ ስለረዳችሁኝ። አየኸውን ትክክል ጸሙዬ፣ እኔ ተረድቻለሁ። አንድ ደግሞ ላሳየ። ይሄ ደግሞ ይኸው በመዝሙር ነው ያደረኩት። ኢትዮጵያ በዕርፈ መስቀል አባ ተክለ ሃይማኖት ሰባኪ ወንጌል የእግዚአብሔር ሰው ነው ተወዳጅ በሰማይ የተረማመደ በጽድቅ አደባባይ። ይሄ ኖርማል ይዤ ሄድኩት ነው፣ ገዝቼ ይዤ ሄድኩት ነው። ዞሮ ዞሮ ከምን አንጻር ሲባል ጉዳዩ ምንድን ነው ይሄ ነገር ያስነሳው? ይሄ በጌታ የምትጽፉ ሰዎች ስርዓት አድርጉ። እርግጠኛ ሆኜ የምናገረው የምትጽፉት ከወንድሜ ጋር እያወራው ነው። የሚያስፈልገውን ነገር እየተነጋገርን መሰለኝ። እንድትረዳም ስለፈለግኩ ነው።
ገብቷል። አሁን ጉዳዩ ሰዎች ገብተው ቪዲዮ የማየት ጉዳይ የኔ ነው ወይስ ሰዎች ናቸው? ሰዎች ጋር እንዲደርስ እኔ ምን አድርጌያለሁ? ደግሞ ያንተ እኮ በተቻለ መጠን ቪዲዮዎችን ሰርተሃል፣ ግን አንዳንድ ጊዜ ገና አልጨረስኩም። ኦፍኮርስ ይሄ እኮ ጅማሬ ነው። ገና ደግሞ ይኸውልህ ዛሬ ደግሞ ስመጣ ደግሞ አሁን አይደል የገባሁት አሁን ጉዞ ከወላይታ ሶዶ ወደ አዲስ አበባ እየተመለስኩ ነው። ተነስቻለሁ። ወላይታ ሶዶ አባቶች ከሰጡኝ አደራ መካከል አንዱን ይኸው በወላዲተ አምላክ ስም ነው። የእኛ ሳይሆን የእሱ አደራ ነው። የእመቤታችን አደራ ነው። እሱ አደራ ከጎናችን ሆነ። እመቤታችን ከጎንህ ይሁን። እግዚአብሔር ከአንተ ጋር ይሁን። አሁን አያርል አሁን ሰዎች አብረን እንስራ ያስማማል፣ እንሂድ እንንቀሳቀስ ማለት ያስማማል። ግን ደግሞ አይ አልሄድም እዚህ ቁጭ ብዬ አንተን ሰድባለሁ ካለ ደግሞ እኔ ምን ላርገው? እሺ ምን ላርገው? አትስደበኝ ልበለው? እኔ ከኔ አንደበት ደግሞ የትኛውም ቦታ ላይ መጽሐፍ ቅዱሴም ቤተክርስቲያንም ስድብ አታበረታታም። ስድብ ኃጢአት ነው አይደል? ስለዚህ ስድብ ኃጢአት ነው። እኚህ ነገሮችን አላደርግም። ባለው ሀሳብ ግን ገና ብዙ ቪዲዮ ይሰራል። በውስጥ እኔ ማናገር የሚፈልግ ሰው ማንም ሰው ሲደውል አነሳለሁ። ኦርቶዶክሳዊ አሁን እኔ አንተ ኦርቶዶክሳዊ ነኝ ስትል ኦርቶዶክሳዊ በማናገርበት አውድ ነው ማናገር። ቢያንስ ቤተ ክርስቲያንን ሊያስነካ የሚችል እንኳን ቃላቶች ቢኖሩ ቆይ ይሄን ነገር በውስጥ እናውራ ነው የምልህ። ላይቭ ላይ እንደፈለግን ስለ ቤተ ክርስቲያን አፋችንን አናላቅቅም። የምትጠብቀን እሷ ናት፣ የምንጠነቀቅላት ግን እኛ ነን። እንዳገኘ ነው ስለ ቤተ ክርስቲያን አፋችንን አናላቅቅም። ስለዚህ ጉዳዩ አንተ ላወራው ወይም ደግሞ አንተ ለጠየቀኝ ጥያቄ መጀመሪያ የጠየቀኝ ጥያቄ ትልቅ ነገር ነው። ትክክለኛ ሀሳብ ነው። ሀሳቡ እንደ ሀሳብ የሚሄድ ነው። ቀጥሎ ግን ከኔ የሚጠበቀው ቪዲዮ መፖሰት ነው። ገብቶ የማየት የህዝቡ ነው። ገብቶ የመከተል የግለሰቡ ነው። ገባቶ ቀጥሎ ማንኛውም ክርስቲያን ከኔ ጋር ሊያወራ ከፈለገ ስልክ ያለው ከኔ ጋር ማውራት ይችላል። በውስጥ ሊያወራኝ ይችላል። አለቀ። መጥቶ ግን 12 ሴት አቅፎ ይተኛል ሲል እኔ የነብዩ መሐመድ ልጅ ነኝ ወይ? እየወረደ ቃል አይጠቅምም። ሰድበ ለተሰዳቢ የምትሰጠው ወንድምህን ነው ወይ? ይሄ ለማን ይጠቅማል? ማንን ይበጃል? ቶምዬ ማንን ያድናል? ዛሬ እንደዚህ አይነት ቃላቶችን በተለይ በዚህ ጾም ላይ ኢቭን ጾምም ባይሆን የትኛውም ቦታ ላይ ስድብን፣ መጥፎ ንግግሮችን መናገር ተገቢ አይደለም። ማንንም ስለማያንስ ማለት ነው። ወንድምን እንደ ወንድም መምከር፣ ጥፋትም ስህተትም ካለ መንገር ነው። እኔም ለምሳሌ የተለያዩ ቪዲዮዎችን ከተለያየ አንግል አይቻለሁ። ቀጥታ አንተን ሳገኘ የጠየቅኩ ማለት አባቶች እውቅና አግኝተዋል። ምክንያቱም ይሄ ለታሪክ የሚቀመጥ ነገር ስለሆነ በአባቶች ድጋፍ አንዳንድ ጊዜ ይሄ ዲያቆን ተብዬው የሰራው ስራ ትልቅ ስህተት፣ ትልቅ ወንጀል ስለሆነ አንዳንዴ ስሜታዊ ሆነን በሞራል ልንወጣ እንችላለን። ልክ አሁን ለምሳሌ አንተም ያ ነገር ስሜትን ስለነካው ወጥተሃል። ልክ እንደዚህ አይነት ነገሮችን በአባቶች ወይ ደግሞ በቤተ ክህነት በምን ደግሞ ሲደገፍ ለታሪክ የሚቀመጥም ነገር ስለሆነ አንተን ይጠቅማል። ማንም የፈለገውን ቢል ማለት ነው። ስለዚህ እኔን ጥያቄን ያቀረብኩልህ ከዚህ አንጻር ነው፣ ከዚህ አንግል ነው። ስለዚህ ተቀብያለሁ። እኔ ያውለ ጥያቄን ከ100% ተቀብያለሁ። ስርዓት ያለው የክርስቲያን ጥያቄ ነው የጠየቀኝ። ደግሞ ቤተክርስቲያንን በዚህ ጉዳይ ላይ ታሪክ እንዲሆን እንደ ታሪክ እንዲቀመጥልን ይሄንን ልጅ በቅርቡ ታያለ ቶሚ፣ በቅርቡ ታያለ። እግዚአብሔር ቢፈቅድና ብንኖር
እንደ እግዚአብሔር ፍቃድ ይህ ልጅ ቢያንስ ማስተማሪያ መሆን አለበት። በጣም ትልቅ ስህተት ነው የተሰራው። የተደረገው ነገር ሃይማኖት ከሃይማኖት የሚያባላ ነገር ነው። ኦርቶዶክሳውያን ጾምም ላይ ነን ተረጋግተን ቁጭ ስላለን እንጂ ሃይማኖት ከሃይማኖት ያባላል። ተኪዶ ይቅርታ ቶሚ፣ አንድ ልጅ በጣም በቃ ልቦልከው ይሰድባል፣ ይሳደባል፣ ስለ አንዳንዱ ሰዎች ይጠይቃል። በቃ ሚዩት አድርገው ይማር ይስማ። ሚዩት ብቻ አድርገው አይቶ በቃ ሌላ ቦታ ሄዶ እንደ ልማዱ እዚህ ስትቦልካቸው ከፍተው ቢሳደቡ ይሻላል። እና በህግ መጠየቅ አለበት። የህግ አግባብ እንዴት ነው መሆን ያለበት የሚለውን ነገር አንዲቷ ቤተክርስቲያን በአንዱ መንፈስ ቅዱስ አለምትመራው። ትክክል። አንዱ መንፈስ ቅዱስ ታጋሽ አይደለ? ትክክል። አዎ፣ ከመንፈስ ቅዱስ ሰምተው እግዚአብሔርን የሚያዳምጡ አባቶች አሉ። በእግዚአብሔር የሚመራ ደግሞ አንድ ሲኖዶስ አለ፣ በእግዚአብሔር መንፈስ ቅዱስ የሚመራ። ስለዚህ እግዚአብሔር ታጋሽ ሆኖ በብልሃት ሊጠቀሙ የሚፈልገውን ነገር ከአባቶች ጎን ሆነን ነው መቀጠል ያለብን። እኛ አባቶቻችንን የሚያስነካ ነገር ካለ ስህተቱ እኛ ጋር ነው። አባቶች ይቀድማሉ፣ እኛ እንከተላለን። በቃ የመሪነት ስልጣን እግዚአብሔር ሰጥቷቸዋል። አባቶች በሚያደርጉት ነገር ሁሉ ከኋላቸው እንከተላለን። እንደ አንድ ግን ክርስቲያን ሰው ሐሳብ መስጠት ካለብን በቀናነት እኛ በልጅነት መንፈስ እነሱ በአባትነት መንፈስ እየሰሙን እያየናቸው በአባትነት መንፈስ እግራቸው ስር ተንበርክከን መስቀላቸውና ቡራኪያቸውን ወስደን ጥቆማ እንሰጣቸዋለን። ቶሚ ለምን ቢባል አሁን ሚዲያ ላይ ማውራቱ ልክ አይደለም። አሁን ይታሰር፣ ይቆረጥ፣ ይፈለጥ ብንል ምንም አይጠቅምም። ወርዶ ግን መስራት ግን ይጠበቅብናል። ወርዶ ለመስራት ደግሞ ለመንቀሳቀስ ዛሬ መነሳት አለብን። ማውራቱ ልክ አይደለም። የሆነ ግለሰብን ጠርቶ ማውራቱ ልክ አይደለም። ተረዳኛል ቶሚ? ትክክል። ተረድቻለሁ። አዎ ተረድቻለሁ ቶሚዬ። ያው እንግዲህ ጠንክር፣ በርታ። እንዳልኩ ነው ድጋፍ ይበልጥ አባቶችም ወንድሞችም ሁሉም በአንድነት ህብረት ሲኖረን አንድነት። ለምሳሌ ይሄ ትልቅ ነገር ስለሆነ ድጋፍ የሚያስፈልገው ስለሆነ አንተም እንደ አንድ የሶሻል ሚዲያ ሰው ካለ ተከታይ ቁጥር አንጻር ብዙ ተጽዕኖ ልትፈጥር ትችላለህ። ምክንያቱም አንዳንድ ጊዜ የፎሎወሮቻችን ወይ ደግሞ በጣም ተጽዕኖ መፍጠር ስትችል ጥቅሙም ጉዳቱም በዚህ ልክ ነው። በደንብ ከሰራህበት፣ በደንብ ከተንቀሳቀስክበት ብዙ ነገር አቺቭ ማድረግ ትችላለህ። በዛው ልክ ደግሞ ትንሽ ስህተት ከተገኘብህ ያው መወቀጡ መወገሩ የማይቀር ነው። ስለዚህ አንዳንድ ጊዜ ሁለቱንም አምኖ መቀበል ነው። ስለዚህ ስትበረታ እኔ እቀበላለሁ። እኔ አሁን የሚባለውን ነገር እቀበላለሁ ቶሚ። አሁን ሰዎች ሲሳደቡ ያደረጉት ነገር ስድቡ ፐርሰናል አደረጉት እንጂ ስተት የሚል ነገር ልክ አሁን አንተ ጤናማ የሆነ ሀሳብ ይዘህ እንደመጣ ይሄ ጉዳይ ምንድን ነው ብሎ በውስጥም ሚዲያ ላይ መጥቶ ቢጠይቀኝ እቀበላለሁ። ገባቶ ጤናማ የሆነ ሀሳብ ነው ይዘህ የመጣው፣ ትክክለኛ ነገር ነው ይዘህ የመጣው። ተነስቶ ግን ስድቡን ይሄ አለ አይደለ፣ በቃ ይሄ ነገ ልጅህ እንዲሸማቀቅ ማድረግ በምንም አይጠቅምም። ማንንም አናድም። ሰላም ተሙ፣ እግዚአብሔር ይመስገን። ጥያቄም ስላለኝ ነኝ። እኔም ኦርቶዶክስ ነኝ። ያው ቶማስ እንዳለው ነው። ኬስ በክፋት እንደማታይብኝ አውቃለሁ። ግን አንድ እዚህ ኮመንት ላይ ስም ሜንሽን እያደረጉ የሚናገሩ ሰዎች አሉ። ኢቨን አንድ እኔ የተረዳሁት ብሩክ ምናምን የሚባል ልጅ አለ ኮመንት ላይ ሜንሽን የሚያደርግ ስም አለ እና ጀስት መናገር ካለ አንድ መናገር ምንድን ነው እንደዚህ እናድርግሽ። ቆይ አንድ ጊዜ በጌታ ሮቢ፣ አንድ ጊዜ ከይቅርታ ጋር ኮመንት አንብቤ አልመልስም። ኮመንትም አንብቦ ሰዎች ባይጠይቁኝ ደስ ይለኛል። ለምን በላይ ኮመንት ላይ ራሱን የቻለ ምልልስ ነው፣ እርስ በርስ ነው የሚመላለሱት። ቀጥሎ ደግሞ ሰው ሪከርድ የሚያደርገው የኔን የአንደበት ንግግርና የአንተን የአንደበት ጥያቄ ነው።
ኮመንት ላይ ያለው ሌላ ጨዋታ ነው። ሰዎች እርስ በርስ የሚመላለሱበት ነው፣ የሚነጋገሩበት ነው። በእግዚአብሔር ፍቅር የሰው ስም እንዳጠራ በእግዚአብሔር ፍቅር ሐሳብ ግን ለምን መሰለ ሮባ ለምን መሰለ ድንገት ሰዎች የኔን ስም ጠርተው ላይቫቸው ላይ ሊያወሩ ይችላሉ። እኔ ግን ግለሰቦችን ስም አልጠራም። አንድ ስለማልፈልግ እዚሁ ጋር እኔ ቁጭ ብዬ አንተ የሆነ ግለሰብን ስም ጠርተህ ስለዛ ግለሰብ ስታወራ ወይም መልሶ መልስ ወይ ዝም የምለው ነገር ሰዎች ለሌላ ግብአት ነው የሚያውሉት። ግለሰቦችን ጥያቄን ብቻ ጠይቀኝ ላዳምጥክ። ያው የተደረገው ነገር መልካም ነው እንዳልከው የሄደበት መንገድ መልካም ነው፣ ግን እሱን ሳላደንቅ አላልፍም። ያው ቤተክርስቲያን ምን አለ መሰለ እውቅና አላት እንዳለው ቶሚ አንድን ነገር ሲደረግ ማንም ሰው ተነስቶ ላደርግ ቢል አያደርግም። ገባ አይደለ? ማወቅ የሚታወቅ ነገር አለ። ግን ጀስት እኔ አንድ ቅር ያለኝ ነገር አለ እና አንተንም ላይቭን እከታተላለሁ እና ምንድን ነው መጽሐፍ ቅዱስ ማሰባሰቢያ ገቢ ስታደርግ ያልተዋጠልኝ ነገር ስላለ ማለት ነው። ጀስት ሁሉም ይሄም ሀሳብ ኮመንቱ ይሹ እዚህ ጋር ያለ ሁሉ ሰው ጀስት ይሰማዋል የተፈጠረውን ነገር ማለት ነው። እና አንድ ቤተክርስቲያን ያ ነገር ሲሄድ ግን ያ የቤተክርስቲያኗ ገዳም ላይ በገዳሙ አካውንት ላይ አካውንቷ ተጽፎ ሜንሽን ተደርጎ በዚህ አካውንት ይገባል ተብሎ ነው ገቢ የሚደረገው ብዬ አምናለሁ። እናንተም ብዙ ገቢ ማሰባሰቢያ ላይ አለ ብላ የምትሰሩት ነገር ስላለ ማለት ነው። ጀስት ገባ አይደለ? ግን አንድ ከይቅርታ ጋር ነው የምልህ የሚያስከፋ ጥያቄ የፈጠረብኝ ነገር ስለሆነ ነው። ገባ አይደለ? አንተ ግን ያለከው ጀስት ምንድን ነው ይህ መጽሐፍ ግዙ አድጉ ስትል ጀስት በውስጥ አዋሩኝ ነው ያልከው። ያ ነገር ሰው ደግሞ ትልቅ ጥያቄ ነው የፈጠረባቸው። ገባ አይደለ? ኖ ወይ አሁን ስራውን እኔ አልነቀፍኩትም ምንም ማለት ብዙ ሰው ደግሞ እንደኔም ጨምሮ ማለት ነው። እኔ አንድ አላራ ያረኩት ነገር የለም ባይዘው፣ ግን ስሰማ ቤተክርስቲያን አውዳለ ብዙ ሰዎች እንደዚህ ነው የሚያደርጉ። ገባ አይደለ? እንትን ይላሉ ለቤተክርስቲያን ተቆርቋሪ ይላሉ። ልመልስልህ። ለምሳሌ ያክል በውስጥ አዋርተው በራስ አካውንት ነው የተሰበሰበው። አዎ እንዴት ያልኩት ለቤተክርስቲያን መጽሐፍ ቅዱስ ግዙላት አይደለም ጥያቄ። መጽሐፍ ቅዱስ ግዙልኝ፣ ስጡኝ፣ እርዱኝ ይዤ መሄድ ፈልጋለሁ። መጀመሪያ በራሴን የተነሳሳሁት እዚሁ ጋር ሚዲያ ላይ። ከዛ በኋላ ግን ስርዓተ ቤተክርስቲያን አይደለም። ስሜት ሆኜ ካደረግኩት በኋላ ስርዓተ ቤተክርስቲያን አይደለም። እቃውን ልኬ እኔ የዚህ ፕሮሰስ እየጨረስኩ ነበር ከአባቶች ጋር ከነማን ጋር ነው መሄድ ያለብኝ ምናምን የሚለውን ነገር። ስለዚህ ይሄ የኔ በጎ ፍቃድ ነው። ባለኝ ሚዲያ ባለኝ ሰዎች እሺ ብለው በሚረዱ ይልቅ ጠይቄ በአግባቡ በእኔ አካውንት ነው ይዤ ሄድኩት። አሁን 2000 ሰብሰብ 3000 ሰብሰብ እሱ አይደለም። ገብቷል ወንድሜ ሮባ? መጀመሪያ ለቤተክርስቲያን መጽሐፍ ቅዱስ ይሰብሰብ ሲባል ቤተክርስቲያን ራሷ ጥየቃ እባክህ ተሚ ለቤተክርስቲያናችን መጽሐፍ ቅዱስ ይሰብሰብ ብላ እንደ ማንኛውም ቤተክርስቲያን ደብዳቤ ሰጥታ ከሰጠች በኋላ ደግሞ ልክ እነዚህ አሁን ያገለገልናቸው ቤተክርስቲያኖች አይደሉ እንደዚህ ቤተክርስቲያን ስትመጣ ሰርተፍኬት ተሰጥቶክ ነው የምትመጣው። ያ እንደዛ አይደለም። የሆነ ግለሰብ አደረገው፣ ራሱን ዲያቆን ነኝ የሚል ግለሰብ አደረገው። ይሄን ነገር ካደረገ በኋላ እኔ ደግሞ ያንን በገዛ ፈቃዴ ሄዳለሁ አልኩ። እዚህ ሐሳብ ላይ አብረን እንሂድ፣ አብረን እናገልግል ተብሎ እንሂድ ያለኝ ማንም ወንድም የለም። ወንድሞች ግን ሐሳቤን ደግፈው እርዱት፣ በቀናነት መጽሐፍ ቅዱስ ስጡት፣ ግዙለት ያሉ ሰዎች አሉ፣ የገዙልኝም አሉ ወንድሞች። ለምሳሌ ያክል መምህር ተመስገን 24 መጽሐፍትን ባለማወቅ ትስታላችሁ የሚል የራሳቸው መጽሐፍ የጻፉትን ከዲያቆን ያረጋል አበጋዝ ጋር ሌላም መጽሐፍትን እና አንድ መጽሐፍ ቅዱስ 12 መጽሔት ሰጥተውኛል እሳቸው። ግማሹ ደግሞ 2 መጽሐፍ ቅዱስ ገዝቶ ሰጥቶኛል። ገባ? ስለዚህ ካልሰጣችሁኝ በዚህ ቤተክርስቲያን ለዚህ በረከት ነው አይደለም ያልኩት፣ እርዱኝ ነው ያልኩት። አሁን እኔ ነኝ እርዳታ የጠየኩት፣ አቅም የለኝም፣ እርዱኝ። ተረዳ ሮቤ? እሺ ከልብ ነው ማመሰግነው። እንኳንም መተጠየከኝ ጥያቄ ነው በሰሚቀመጥ
እኔ አሁን የተፈጠረብን በወንድማዊነት ስሜት ነው የተፈጠረብኝን ነገር የጠየቁት። ግን እንደ ኦርቶዶክሳዊነት ስሜት ነው። ገባ አይደለ? ማንም ሰው ተነስቶ ቤተክርስቲያን አሁን ችግሩ ማለት ምን አለ መሰለህ፣ እኛ እንኳን ዝም ብለህ በውጭ የምናውቃት እንኳን ምዕመን ሆነን ሁሉም በቃ ቤተክርስቲያንን ስም ነው በቤተክርስቲያን ስም እንደዚህ ሆናለች ምናምን ብሎ ነጋጅ በዝቷል፣ ብዙ ማለት ነው። ገባ አይደለ? ያን ደግሞ እንትን የምንል ሰው አንድ ነገር ትረዳኛለህ። አሁን ሮባ ያው ሚዲያ ላይ እንደመጣ ሀሳብ እንደሰጠ ሰው አንድ ነገር ትረዳኛለህ ሮባ፣ እንደ ምዕመን ለምሳሌ ያክል አሁን አንድ ቤተክርስቲያን አደራ ተሰጥቶኛል። አብነት ትምህርት ቤት በመናፍቅ የተከበበች ቤተክርስቲያን፣ አብነት ትምህርት ቤት ብቻ ነው የሚያስፈልገው። አብነት ትምህርት ቤቱ ደግሞ መሪ ጌታ ተቀጥሮላቸው ልጆች እየተማሩ ነው። ለአሁን 80 ልጆች አሉ። እነሱን ለመርዳት አሁን የሚገባው በቤተክርስቲያን አካውንት ነው። አሁን ጨርሼ መጥቻለሁ እና ይህን ነገር ቢያንስ ከ100 ብር ጀምሮ ቻሌንጅ ልትረዳኝ ትችላለህ? አሁን አካውንቱን ልስጥህ። ያው እንረዳለን፣ ችግር የለም። እኔ እኮ ገቢ እንረዳለን ሳይሆን ይኸውልህ ገና ነኝ። አሁን ይኸው ይዤ የመጣሁት አደራ ስላለን የዚቹ ቤተክርስቲያን የአብነት ትምህርት ቤት አየህ፣ ይኸው አሁን ገና ይኸው የት አለ? አወረዱት እናንተ ያ ቪዲዮ አወረዱት። ሪፖርት አድርገው አወረዱት። አለ ሳር እየሰጡኝ አባቶች አጣሁት። ፌበነ መናገር ካለብሽ ንገረኝ። እዚሁ እኮ ነኝ። ምን ኮመንት ላይ ሜንሽን እያደረግሽ ስም ለምን ሜንሽን ታደርጋለህ? ሮባ በመድኃኒዓለም ኧረ እንደ ክርስቲያን እኮ አይደለም ወይ? በኮመንት መልስላት፣ በኮመንት ለጻፈችልህ። ካልሆነ ደግሞ ተሚ አንድ ጥያቄ አለኝ እስኪ ለእህቴ ብለህ አውራ። ስም ሜንሽን አታርግ በመድኃኒዓለም። እኔ አልፈልግም፣ አልፈቅድም። ግለሰቦች በሚዲያ እንዲጠሩ አልፈልግም። ይሄ የቤቱ ስነ ምግባር አይደለም። እኔ ተነስቶ የሆነ ሰው ቢናገረኝ ስሙን አልጠራም። ይኸውልህ በቃ ወይ በጽሁፍ መልስለት። አንድ ጊዜ እንድትረዳ መፈልገው ቤተክርስቲያን ስላለ ነው። እኔ እንዲያውም እንዲደፍራችሁ ስትመጡ ነው ደስ የሚለኝ። አጣሁት ቪዲዮ አለ ኮኒ ጋር ግን አልመጣልህ አለኝ። እሺ ኔትወርክ ይሆናል። ለማንኛውም ቪዲዮ ከውስጥ አለ። በቅርቡ እዛው የሄድኩበት አካባቢ ጋር ከአባቶች ጋር ተነጋግሬ አጣሁት። እኔ ጋርም የለም። ከአባቶች ጋር ተነጋግሬ ከጳጳሳቶቹ ጋር ተነጋግሬ ከሀገረ ስብከቱ ጋር ማለት ነው፣ ከጸሐፊውም ጋር ከሀገረ ስብከት ጳጳሳቱም ጋር እና ከአካባቢው ከገዳማውያን አባቶች ጋር ተነጋግሬ ጉዳዩን ስንጀምር ሮቢዬ እጽፍልሃለሁ ፎሎ ስለመለስኩልህ ያኔ እንድታግዘኝ በጣም ነው የምፈልገው። ለምን ቢባል 100 ብር ራሱ ለነዛ ልጆች ስለሚጠቅማቸው ያኔ በቤተክርስቲያን ያስገባል። እሺ ወንድም፣ የቻልነው እናደርጋለን። ይቅርታ ግን እኔ በወንድማዊነት ፍቅር ተመሳስቼ ነው እና ምንም ነገር እንዳትይዝብኝ። አልተሳሳትክም። ለምሳሌ ያክል ቶሚ ጤነኛ፣ ጠንካራ ኦርቶዶክሳዊ የሆነ ጥያቄ ጠይቆኛል። በአግባቡ በሚገባው መልክ እንደዛ ነው እኔም የመለስኩልህ። ሌላ ግን ለምሳሌ ያክል በአሁኑ የሄድኩበት ነገር ያ ነው። ግን ደግሞ የፈለገ ስሜታዊ ብሆን ኦርቶዶክሳዊ ነኝ። ኦርቶዶክሳዊ ስለሆንኩኝ እንደ ጴንጤ ዛሬ ተመቼኝ ብዬ በራልኝ ብዬ መከፍተው ቸርች የለኝም። ግዴታ የሆነ ገዳም ስትሄድ የሆነ አባትን አናግረ ነው የምትሄደው። አሁን ስልካቸውን ብደውልልህ ልጄ ሰላም ገባ ወይ ነው የሚሉኝ። ቀድሜ ከ5 ከ6 ቀን በፊት ነው ያወራዋቸው። ባስ አልጨርስ አልሄድም። በድፍረትም ደግሞ አባቶች ከኔ ረድተውኛል አልልህም። እግዚአብሔር ይባርካቸው። የሄድኩበት ገዳም ትህትናቸው በጣም እግር አጥበው ሞኖክሲያኖች እዛ ያሉት የሚያስፈልገውን ነገር ሰጥተውኝ ነው እዛ ደረጃ ላይ የደረስኩት እና እግዚአብሔር ይባርካቸው። ከዛስ በኋላ ገዳሙ ምን ያስፈልገዋል የሚለውን ደግሞ ሀሳብ ደግሞ ቪዲዮ ገና ነው አልጨረስኩም። ቪዲዮ ያኔ
ስሰራ ለሁሉም በሁሉ መልክ ለገዳሙ የሚያስፈልገውን በዙሪያው ላሉ ገዳማቶች የሚያስፈልገውን ነገር ደግሞ ጊዜውን ጠብቆ እግዚአብሔር አምላክ ነገርን ሁሉ በጊዜው ውብና ድንቅ አድርጎ ሰራው አይደለም የሚለው መጽሐፍ ቅዱስ። በጊዜው እግዚአብሔር ውብና ድንቅ አድርጎ እንዲሰራው ጊዜው ሲደርስ ደግሞ እናወራለን፣ እንቀጥላለን። ሮብዬ ግን ስለዚህ ገዳም ሲጀመር እጽፍልሃለሁ በውስጥ ስለማረሳቅ። እሺ በቻልነው እንረዳለን፣ ችግር የለም ወንድሜ። እና ይቅርታ ምንም አላደረግም፣ ምንም አላደረግም። ጌታን በግልጽ ማውራት ጤንነት ነው። ልክ ነው ያደረገው። ግልጽነት ጤንነት ነው። ልክ ነው። ግልጽነት የሚጠላ ሰው የለም። አልተሳሳትም። ግልጽነት ጤንነት ነው። በግልጽ መናገር ጤንነት ነው። ገብተው ከተሳደቡት ሰዎች እናንተ መታችሁ የጠየቃችሁኝ ይሻላል። በውስጥ ደግሞ ስልኬን ከፈለጋችሁ ደግሞ አሁንም በውስጥ አዋሩ፣ ስልኬን ሰጣችኋለሁ። በውስጥ ስታወሩ ስልኬን ሰጣችኋለሁ። በስልክ እናወራለን። በዚህ አጋጣሚ እግዚአብሔር ረድቶኝ ያው ገብቻለሁ። አሁን አዲስ አበባ እግዚአብሔር ረድቶኛል። ቅዱሴ እንኳን ደህና መጣ። ስራ ላይ ካልሆንክ ጠፍተሃል። የኔ አባት ስራ ላይ እንኳን አይደለም፣ የሚመች ቦታ አይደለም። እንዴት ናቸው? ሰላም ነው ወይ? አለው 5 ቀን እኮ የለውም ነበር እኮ ቅዱስዬ፣ ሄጄ ነበር ወደ ደቡብ። እንትናችሁ ግን ወጣ እንደነበር አውቃለሁ። እውነት ለመናገር ያው ርዕስ ግን